ጀመር እኮ ፈጣሪ ያጣመረውን ማንም አይለየውም። ይህን ሁላችንም እናውቃለን ብዬ አስባለሁ። ሄሉዬ በቃ አብራችሁ ኑሩ። ምን አባቱ ከዚህ በኋላ አብራችሁ ኑሩ፣ ስራችሁን እየሰራችሁ የምሬ ነው። ኑሩ አብራችሁ፣ የምን ስራችሁን እየሰራችሁ አብራችሁ ኑሩ ከዚህ በኋላ። እኔ ይህንን ነው የምላችሁ፣ የምሬ ነው። እኔ ደስ ብሎኛል እውነት ሄሉና ናትዬ እንደዚህ በፍቅር ሆኖ በመምጣታችሁ በጣም 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 ደስ ብሎኛል። በቃ ለኦዲየንሶቻችሁ ክብር አላችሁ። የምር በጣም ነው ደስ ያላችሁኝና ደስ ብሎኛል። የምሬን ነው የምላችሁ። በጣም ነው የሚወዳት ናቲም ይወዳታል። ሄሉዬም ተወደዋለች ናቲ። በጣም ነው የሚዋደዱትና የሚዋደድ ሰው ደግሞ መቼም አይለያይም። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ያላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ ብቅ ብዬላችኋለሁ። ሰሞኑን እየሰራሁ አይደለም እንግዲህ ስራው ምንም ስላለ አይመችም ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሰዎቹም ደግሞ ስራ አይሄዱም አሁን ላይ ለምን እንደሆነ አላውቅም። አይሄዱም ስራ ውዶች፣ ለምን እንደሆነ አላውቅም። እረፍት ናቸው፣ አይሄዱም። ስራቸው ራሱ ቤት ነው፣ በኦንላይን ላይ ነው የሚሰሩት ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እንዴት ነው ዛሬ? ትናንትናና ዛሬ ሄሉና ናቲ። ዋው ትናንትና አልሰራሁም መሰለኝ አይደል? በእነሱ ትናንት አልሰራሁም ትናንትና። ዛሬ ግን እንደዚህ ከብለው ሲመጡ አብረን ልንኖር ነው። ኑሮ ሄሉዬ፣ ማርያም ኑሮ እንደውም አብራችሁ ብትኖሩ ነው ደስ የሚለው። ማርያምን የምሬ ነው። ሽማግሌ ይላክና ከዛም በኋላ ጾም ይፈታና ሽማግሌ ይላክና ከዛም በኋላ አብራችሁ መኖር ነው። ምን ችግር አለ? እናንተና አንዴ የምናውቃቸው አሁን አይደለም። የአሁን ፍቅረኛሞች አይደላችሁም፣ የቆያችሁ ናችሁ አይደለ? ስለዚህ ምን ችግር አለ? የምን ችግር የለውም። እና ተዋውቃችኋል ልፈልጌ ነው። አብራችሁ ብትኖሩ ምንም ችግር የለውም። ሰው በ3 ወር በ2 ወር አብሮ ለመኖር ይወስናል። እናንተ እንደውም ጎበዞች ናችሁ። ብዙ ቆይታችኋል እኮ ሄሉዬ አይደል? ስለዚህ ይሄን ነው የምለው። ብቻ ግን ደስ ብሎኛል። መጨረሻው ይመር፣ መጨረሻው ይመር። እንዳስደስታችሁን መጨረሻችሁ አሁንም ደግሞ ይመር ነው የምለው እቶቼ። ዘውኔ ደስ ብሎኛል። ብቻ በቃ ሄሉ አምሮብሻል ደግሞ ሄሉዬ። ኦ ማይ ጋድ ቅጥናት እኮ ውበት ነው። አንዳንዴ እናቴ ቅጥናት ውበት ነው፣ አይገኝም እንጂ ችግሩ አይገኝም። ቅጥናት ልትፈልጉት አታገኙትም እንጂ ቅጥናት ውበት ነው። ማርያምን ዛሬ ሄሉ እንዴት እንደሚያምርባት በርግጥ ዛሬ ብቻ አይደለም ግን በቃ በጣም ነው የሚያምርባት። ኢየሱስ ከልብሶቿ ጋር ከቅጥነቷ ጋር በጌታስ ውበቷ የዚች ልጅ ውበቷ ነው የሚያስብለው። ናቲ ጠበቅ አድርገህ ያዝ። እውነት ሰምተሃል? ጠበቅ አድርገህ ያዝ ነግሬሃለሁ። ጠበቅ አድርገህ ያዝ ሄሉዬን። ጠበቅ አድርገህ ካልያዝክ ዋ ናቲ ነግሬሃለሁ። ለማንኛውም የሄሉዬ እህቶች እንኳን ደስ ያላችሁ። እሺ ይሄንን ካልክ በአኛ የሄሉዬ እህቶች እንኳን ደስ ያላችሁ። እኔ ሲጀመር እንደማይጣሉ ነግሬያችሁ ነበረ። ስራ ነው ለመስራት ፈልገው ነው፣ አይጣሉም። ሄሉና ናቲ ይዋደዳሉ ብያችሁ ነበረ። ይኸው እንዳልኳችሁም ይኸው በራሳቸው ጊዜ ታርቀው መጡ። ደስ ሲሉ ማርያም ጭቅጭቅ የለ ምናምን የለ። በራሳቸው ነገሩን ፈተውት ታርገው ብቅ አሉ። ደስ ይላል። እንደዚህ ይድመድባችሁ። ያን ነው የምለው። ይድመድባችሁ። ሁሌም እንደዚህ ሁሌም ፍቅር ሆኖልን። በእርግጥ ሄሉ እየነግረሽናል እኮ ሚዲያ የታየው ሁሉ እውነት አይደለም ብለሻል። ልክ ነሽ የእኔ እናት፣ ትክክል ናትና
ይሄን ለማለት ነው የመጣው ውዶች። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ኮሜንት አድርጎ ሀሳብ አስተያየት ስጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ።